በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መች ይረሳል የዋለልን ውለታ፣ ቸርነቱ እጹብ ፍቅሩ የጌታ፣ የታተመ በልባችን ጽላት፣ ሞትን ገሎ የሰጠን ሕይወት፣ በጥፋቱ ቢወጣ አዳም ከገነት፣ ቃል ገባለት ዳግም ሊሰጠን ሕይወት። ሕያው ጌታ አምላክ ፈጣሪ ሳለ፣ ስለ ቃሉ በዕፀ መስቀል ላይ ዋለ። መች ይረሳል የዋለልን ውለታ፣ ቸርነቱ እጹብ ፍቅሩ የጌታ፣ የታተመ በልባችን ጽላት፣ ሞትን ገሎ የሰጠን ሕይወት፣ በአይሁድ እጅ በጽኑ ተንገላታ፣ የፍቅር አባት ክርስቶስ የእኛ ጌታ፣ ሥጋው ደክሞ ቅዱስ ደሙ ፈሰሰ፣ ዕዳችንን በሞቱ ደመሰሰ። መች ይረሳል የዋለልን ውለታ፣
የልባችን ጽላት ሞትን ገሎ የሰጠን ሕይወት ሰላማችን የድንግል ማርያም ፍሬ ይገባዋል ምስጋናና ዝማሬ ስለ ፍቅሩ ስላረገልን ሁሉ ተቀኙለት ፍጥረታት ዝም አትበሉ ረሳል የዋለልን ውለታ ቸርነቱ እጹብ ፍቅሩ የጌታ የታተመ በልባችን ጽላት ሞትን ገሎ የሰጠን ሕይወት ሳምንታዊ ፍኖተ ያሬድ መርሃ ግብራችን እንሆ ተጀምሯል። ሰዓታችንን ጠብቀን ቅዳሜ ከረፋዱ 4 ሰዓት ላይ ዝግጅታችንን አጠናቀን እንዲሁ ቀርበናል። ዛሬም እንደተለመደው ልዩ ልዩ ጉዳዮችን ያነሳው ነቅሊሳ ከበሻ እስከ መርሃ ግብሩ ፍጻሜ ድረስ ቆይታ እናደርጋለን። አብራችሁን ቆዩ። እንግዲህ ዛሬ መጋቢት 27 ቀን ታላቅ በዓልን ያከበርን እንገኛለን። የጌታችን የመድኃኒታችን የኢየሱስ ክርስቶስ ጥንተ ስቅለቱ የሚታሰብበት ቀን ነው። ይሁን እንጂ አባቶቻችን በሰሩልን ሥርዓት መሰረት ከተንሳኤ በፊት ያለውን አርብ ስቅለት ተብሎ እንዲታሰብ አድርገዋል። እና ደግሞ ዛሬ መጋቢት 27 የአብይ ጾም ቀን ውስጥ ነው የሚገኘውና በአብይ ጾም ደግሞ ሀዘን እንጂ ደስታ በዓል ስለማይከበር አባቶቻችን በሰሩልን ሥርዓት መሰረት ወደ ጥቅምት 27 እንዲሸጋገር ተደርጓል ማለት ነው። እንግዲህ ዛሬ መጋቢት 27 ቀን ስናከብር ብዙ ጉዳዮችን አብረን እናነሳለን። ጌታችን መድኃኒታችን ኢየሱስ ክርስቶስን እንግዲህ በአይሁድ የተገረፈ አይሰቀልም፣ የሚሰቀል ደግሞ ከመሞቱ በፊት አይገረፍም ነበር። ጌታችን ግን ሁለቱንም መከራ ተቀብሏል። እንግዲህ በተሰቀለበት ዕለትም ብዙ ታምራት ተከስቷል። 7 ታምራት። ፀሐይ ብርሃኗን ከልክላለች፣ ጨረቃም ደም መስላለች፣ ከዋክብትም ረግፈዋል፣ መቃብራት ተከፍቷል፣ እንዲሁም ሌሎችም። እንግዲህ ስለ ዛሬው ዕለት ይሄን ያክል ካልኳችሁ ወደ ቀጣዩ ዝግጅታችን ሄድና የመጀመሪያው ዝግጅታችን የሚሆነው ባለስቶቹ ነው። ተከታትለን እንመለስ። ስሜ ኪነጥበብ ማዛ ይባላል። መማርበት ትምህርት ቤት አቡነ ጎርጎርዮስ ለው ብራንች ነው። እድሜ 11 አመት ነው እና እኔ ዛሬ ያቀረብኩት የፈጠራ ስራ ሁለት አይነት ነገር ናቸው። በመጀመሪያው ድሮን ነው። የድሮኑን ጥቅም እንደዚህ አሁን በብዙ ይሄ ድሮን አልተሰራም፣ በራሴ አስቤ ነው የሰራሁት። ይሄ ድሮን በሚጠቅመው በውትድርና ላይ ላሉ ሰዎች ነው። አንዱ ድንበር ወይ ከሌላው ድንበር ጋር ሲደባደብ ከነዛኛዎቹ ጣላቶች ከሌላኛው ጋር ሲነጋገሩ የሚያወራባቸውን ሲግናል ይቆልፉባቸዋል፣ እንዳይነጋገሩ ያደርጋሉ። እና ደግሞ ሌላኛው ጥቅሙ ካሜራ ምናምን ይቀርጻል ቪዲዮ። ይሄኛው ደግሞ ሰላይ መኪና የሚባል መኪና ነው። ሲታይ መኪና መጫወቻ ይመስላል፣ ግን እንደዚህ ሰዎች የሚያደርጉት ምናምን በታብሌት ላይ ቀርጾ ሲንቀሳቀስ ምናምን ያሳያል ቪዲዮ። የፈጠራ ስራ ደግሞ አሁን ብዙ ጊዜ አይነስ ብሩስ ጉርጓድ ውስጥ ይገባሉ፣ ከግርግዳ ጋር ሊጋጭ ይችላሉ እና ደግሞ አደጋ ይደርስባቸዋል ማለት ነው። ይሄ ደግሞ አደጋ እንዳይደርስባቸው የሚከላከልላቸው ነው። አሁን ለምሳሌ ጉርጓድ አሁን እንደዚህ ያደርጉ ይሄዳሉ። ጉርጓድ ሲደርሱ ጸጥ ይላል ማለት ነው። እዚህ ጋር ጉርጓድ አለ ይላቸዋል ማለት ነው። እና ደግሞ
ሊጋጩ ሲሉም ደግሞ ይጫዋል ከግርግዳ ጋር ሊጋጩ ሲሉም ብዙዎቹ እንደዛ አሁንታቸው ምናቸው እየተጎዳ ስለሆነ በዚህ የተጠበቁ መመራት ይችላል። መጀመሪያው አይነ ስውር መምሪያና አይነ ስውሮች ገደል እንዳይገቡ ነው። አብዛኛውን ጊዜ አይነ ስውሮች ሊጋጩ ይችላሉ ከግርግዳ ጋር ወይ ወደ ጉርጓድ ነገር ውስጥ ሊገቡ ይችላሉ። እንዳይገቡ የሚያደርገው ደግሞ ልክ ጉርጓድ ሊገቡ ሲሉ ቫይብሬት ያደርጋቸዋል እና ደግሞ ሊጋጩ ሲሉ ደግሞ ድምጽ ይወጣል ጢት ጢት እያለ እንደሱ የሚነግራቸው ነው። አንደኛው ደግሞ ልክ ሌባ ሊመጣ ሲል እስሩና በሩ ጋር አጠገብ እናስቀምጠዋለን። በማታ ላይ አጥፍተን እንተኛለን። እሱ በራሱ ሌባ ሲመጣ ሲንስ ያደርግና ወይ በድምጽ አማካኝነት ይሰማና ተነስቶ ያንን ሌባ ወደ 2000 የሚያወጣ የኤሌክትሪክ ኃይል በዛ ወርቆ ዘው ራሱን ያስቀራል። ይሄ የፈጠራ ስራ አሁን ለምሳሌ በሀገራችን ላይ ብዙ ሌቦች እያስቸበሩ ይገኛሉ። ይሄ የፈጠራ ስራ ደግሞ በሩ ጋር ይቀመጥና ለምሳሌ ብዙ በሮች አሉ። በሮች ጋር ይቀመጥና ሌባውን ለምሳሌ ሊያልፍ ሊመጣ ሲል ኤሌክትሪኩ ይይዘዋል ማለት ነው። ኤሌክትሪክ ደግሞ በጣም ከባድ ከመሆኑ የተነሳ ወደ ፌንት ምናምን ስለሚያስችል እና ደግሞ ምናልባት እንኳን ሰው ካልሰማው እንኳን ምናልባት ከረገጠው ቢረግጠው እንኳን ውስጡ ያለው የባትሪው ፓወር ከፍተኛ ስለሆነ ተቀጣጥሎ ሊያቃጥለው ይችላል የሆነ አካሉ። እሱንም ደግሞ ካለፈው የሚያወጣው ድምጽ በጣም ከፍተኛ ስለሆነ ሰውን ይቀሰቅሳል። የአይነ ስውራን የተጠቀምኩት መምሪያ እሱንም ለመስራት የተጠቀምኩት እቃዎች አርዲኖ ናኖ፣ አርዲኖ ኡኖ፣ አልትራሶኒክ ሴንሰር፣ በዘር 9 ቮልት ባትሪ እና አር ሴንሰር፣ ዲናሞ። እንደ ድንገት ነው ከአባቴ ጋር በመኪና ወደ ሌላ ቦታ እየሄድን ሳለ አይነ ስውሮች እንዲያሉ አስፋልት ሲሻገሩ አየሁ። እነዚህ አይነ ስውሮች ወይ መኪና ቢገጫቸው ወይ ጉርጓድ ቢገቡ ብዬ ያንን ሀሳብ ከዛ ወጣሁት። የሌባ አላርሙን ደግሞ የሆነ ቀን የድሮ ሰፈራችን እያለን ጎረቤታችን ውስጥ ሌባ ገባ ሲባል ሰማውና ለሊት ላይ ምናምን በቃ እንደዚህ የጸብ ምናምን ተነስቶ አገላገለም ምናምን ከዛ ያንን ነገር አስገዝምቤ በማታ ዕለት እዛው በአንድ ሰዓት ውስጥ ነው የሰራሁት ይሄን ፈጠራ ስራ እና በቃ በቤታችን ላይ እዛው አስቀምጬው ነበር ማድሮ ሁሌም እንዳይገባ ማለት ነው። አር ሴንሰር፣ ሃይ ቮልቴጅ ጄነሬተር፣ ባትሪ እና ሪሌ ተጠቅሜ ነው የሰራሁት። ይሄኛውን ለመስራት እነዚህ ፊልም ያየው ነበር። በመጀመሪያ ፊልም ያየው ሰዎች ምናምን የቤት እቃ ምናምን ሲያበላሹ ምን ሲሉ አጭበርባሪዎች ምናምን አሉ። ከዛ ይሄን የፈጠራ ስራ አሰብኩት። ያኔ አውድራይ ነበር በነጋታው መሰራ ጠፍቶብኝ እሱን ያየው ፊልም ያየው ይሄን የፈጠራስ በሐሳብ ብልጭ ሲልብኝ ይሄን የፈጠራ ስራ መስራት እንትን ብሎኛል። በካሜራም አለው በካሜራው ላይ በታብሌት አገናኝቼ ማየት ይችላል ቀጥታ። እስካሁን ድረስ ሐሳቡን በደንብ አብራርቼላችሁ ብዬ አስባለሁ። አሁን ደግሞ እየሞከርኩ ላሳያችሁ። ብዙ ጊዜ ደግሞ የሚጠቅመው እንደዚህ ሰዎች ቤት ውስጥ ላይኖሩ ሊወጡ ሲሉ እንደሱ አይነት ጊዜ ይጠቅማል። የሚከናወነው ነገር እያሳየ እየተንቀሳቀሰ እየዞረ ያለ ቪዲዮም እንትንም ይቀርጻል፣ ፎቶም ቪዲዮም ይቀርጻል። በዚህ ደግሞ እየተቆጣጣረ ይሄን የሰራሁት እኔ በ9 አመት ላይ ያለው ነበር። እናም በቃ ተቻኩዬ ነው የሰራሁት። ያኔ ያው ድራይ እየነበረ ስለነበር እዚህ ጋር ቪዲዮ እናሳያል፣ ከፈለግን እዚህ ጋር ፎቶ እናነሳዋለን፣ ቪዲዮም እናስጀምርና እንቀርጽበታለን። የሰራሁት የፈጠራ ስራ ለዚህ ተቀበለ።
ነኝ የፈጠራ ስራ ለዚህ ይጠቅማል። እቃዎቹን አንዳኞቹን ያወጣሁት ከቤት ነው። ከቴሌቪዥን ሪሞት ምናምን ቲቪ የተበላሸ ምናምን ነበር ከሱ ነው ያወጣሁት። አብዛኞቹን ከወዳደቁ ናቸው። እኛ ሰፈር የሆነ እንደዚህ የጋራጅ ምናምን ቦታ ነገር አለ። ከሱ ለቃቅማለሁ ገብቼ ምናምን እነዚህ እንሰራለሁ። ከዛ ካወጥቼ እነሱ እኔ ነገር ለመስራት የፈለኩት ለወደፊት ለሰዎቹ ብዙ ነገር ብዙ ጥቅም እንዲውል ለማድረግ ነው። አሁን በደንብ ይሄን ሳሳድገው ደግሞ ልክ እንደ ድሮን አርኬ በአየር ላይ እየበረረ ምን ይያለም እንዲከታተል እና ደግሞ ሰው ምናምን እንዲያስተናግድ ምናምን አርጌ እሰራለሁ። ግን ያን ያህል ማቴሪያሎቹን እዚህ ሀገር አይገኙምና ባገኛቸው እንደሱ አርጌ እሰራቸዋለሁ። ለሰዎች ደግሞ ብዙ ትልቅ ጥቅም ሊውላል ብዬ አስባለሁ። ትምህርት ቤት ይደግፉኛል። ትምህርት ቤት እንዲ እድል ምናምን ያመቻቹልኛል። ቤተሰቦችም እንደዚህ ይደግፉኛል። በብዙ ነገር ምናምን ይደግፉኛል። ወደፊት ለሀገር እየሰራው ለትምህርት ቤቴ ዋና ተኖኜ ዋና የትምህርት ቤታችንን ዋና ተከታዩኜ አቡነ ጎርጎርዮስ እና ኢትዮጵያን ደግሞ በሌላ በትልቅ ደረጃ ለማስጠራት አስባለሁ። ሳይንቲስት ነው የምፈልገው። ተጠቀመው በቃ አሁን ትንሽ እድሜ ተለቅ ሲል ወይ ከትንሽ ወር አመት በኋላ እንትን በክሮም ላይ ገብቼ እነዚህን የፈጠራ ስራዎችን መሸጥ ጀምራለሁ። በደንብ አሻሽያቸው ኦንላይን ላይ ከዛ በእነሱ ገቢ ምንጭ ደግሞ ሌላ መቃዎችን እየገዛው ኢትዮጵያን በደንብ ለማበልጸግ እሞክራለሁ። ያረጉ ይላል ጉድጓድ ሲደርሱ ጸጥ ይላል ማለት ነው። እዚህ ጋር ጉድጓድ አለላቸዋል ማለት ነው። እና ደግሞ የሁለተኛው የፈጠራ ስራዬ ድሮን ናት። ድሮን ናት። አሁን በደንብ ማቴሪያሉን ስላላሟላውላት አትነሳም። እቺ ድሮን የምትጠቅመው ለምሳሌ አሁን ወታደርና ወታደር ሊጣሉ ይችላሉ ከሀገር ለሀገር በሚጣሉበት ሰዓት የተቃራኒዎቹ ቡድን ከኮማንደራቸው ጋር በሲግናል ይገናኛሉ። በምንም አይነት ሲግናል እሱ የሚገናኙበትን ሲግናል እቺ እነዛ ሰዎች አብረረው እነሱ የሚያወሩበትን ሲግናል በቃ ትቆልፍባቸዋለች። በምንም እንዲናገሩ አታረግባቸው። መነጋገር ያቀታቸዋል። ከዛ እነዛ ሰዎች ደግሞ ድል መንሳት ይችላሉ። ጉግል ላይ ገብቼ እንደዚህ ወርልድ ዋር 1 ምናምን ሲባል እነዚህ የነበሩት ጦርነቶች የድሮቹ እነሱን ማጥናት ጀመርኩ። ሳጠና እንደዚህ ቢፈጥርላቸው እነዛ ቡድኖች ጥፋተኞቹ ሊሸነፉ ይችላሉ ምናምን ብዬ ይሄን የፈጠራ ስራ መስራት ጀመርኩ። አርብ ቅዳሜ እሁድ ብቻ ነው የምሰራው። ሌላ ቀን ማስቸኳይ ከሆነ ነው እንጂ ሌላ ቀን እናልሰራም። አርብ ቅዳሜ እሁድ ብቻ ነው በቃ። ስለዚህ ከትምህርቴ ጋር አይጋጭብኝም። ጥናትም ሄዳለሁ አጠናለሁ ከአስተማሪዎቼ ጋር ምናምን ከትምህርት ቤት እንደተመለስኩ በቃ አይጋጭብኝም። ውጪ ምናምን ኳስ ያርኛል አይደለም። እንደዚህ አይነት ነገር ላይ ነው ማተኩረው። እና ይሄንንም የፈጠራ ስራ በመስራት የተሸላምኩት ዋንጫና ሜዳሊያ ነው። ይሄ ዋንጫ የተሰጠኝ አስተማሪዎቼ እንደዚህ በመሰራው ነገር አይተው ነው ይሰጡኝ። ይሄንም የሰጠኝ ዋና ዳይሬክተራችን ነው። ይሄንንም እንደዛው አንድ ላይ ነው የሰጡኝ። አብይም ተሸልሜያለሁ። ይሄን ትልቅ ዋንጫ አለ ግን እሱን አላመጣሁትም። እና ደግሞ ይሄን ዋንጫ በጣም ይወድጃለሁ። አስተማሪዎቼንም በደንብ እኔ እንደዚህ አሉ አግዛቸዋለሁ በትምህርት ሰዓት ላይ ምናምን ሲበላሽ ምናምን የቲቪ ሪሞት ምናምን ሲበላሽ እኔንም አግዛቸው። እና ይሄኛው ደግሞ የምስክር ወረቀት ነው። እነዚህ የተሰጡኝ የምስክር ወረቀት ናቸው። የተሰጡኝም እንደዚህ በፈጠራ ስራ ላይ በመሳተፍ ምክንያት ነው። እናም በጣም ደስ ብሎኛል ሲሰጠኝ። ያኔ በቃ እንደዚህ ተሰጥኝ ስለማያውቅ በጣም ደስ ብሎኝ ነበር። ይሄኛው የተሰጠኝ በ2016 ነው። ይሄኛው ደግሞ በ2004 ላይ ነው። እነዚህ የተሰጡኝ በፈጠራ ስራ መወዳደር ምክንያት ነው። እና ስለሰጣችኝ ነገር አመሰግናለሁ።
ራሴ ካምፓኒ ከፍቼ እነዚህ ቤተክርስቲያኖች ምናምን ማሰራት ምናምን የተራቡት ምናምን መንገድ ላይ እንትን የሚሉትን ሰዎች አንድ ላይ ሰብስቦ የሆነ ነገር ማረው ምናምን እንፈልጋለን። እሺ ተመልካቾቻችን ከዝግጅቱ ተመልሰናል። ብዙ ቁም ነገርና ትምህርትም እንዳገኛችሁበት ተስፋ እናደርጋለን። የዛሬውን ባለስቶች መራግብር ላቀረቡልን እግዚአብሔር አምላክ ቃሎትን ያሰማልን።